ፍጥረት የፈጣሪ ነው ብንልም ግን ሰው የሚሰራው በእናት ነው ብዬ ነው ማምነው ይሄ ለውጥ መጥቷል ብለን የምንለውን እኔ ብንል ብዙ የሚያኮራን ነገር የለም አገር ስትሞት ሴቶች 3 ጊዜ ይሞታሉ የድሉ በር እየጠበበ ነው ያለው ለሴቶች ነው ጥያቄው ሴት መራጭ ሆነች እንዲሁ አይደለም የሚመጣውን ልጅን ላስብበት ላጥና የሚሉ እንዲሁ ዝም ብሎ ይመጣ አይደለም ስለዚህ መራጭ መሆኗን ተደግፋለህ አንተ ከመወድሽ ገጾች እዚህ እናት ያልከው መጽሐፍ ላይ እኔ ገረፍ አርጌ ሳየው የቀደምት እናቶች ታሪክ ሁሉ አለ ምን ያህል ጠንካራ እንደነበሩ አሁን እኮ ምሳሌ ብለን የምናወጣቸው ሰዎች እንደው ንቁጠር ብንል አሁን በእኛ ዘመን ማለት ነው እንግዲህ ከድሮ አሁን ትንሽ የተሻለ ነገር ፊደል ቆጥረናል ቴክኖሎጂውም ያግዘናል አደባባይ ወተናል አሁን ብዙ ነገር አለን ያኔ ግን ምንም ነገር ሳይኖራቸው የማሆይ ጋለናሽን ታሪኮች ያፈራቻቸውን የቅኔ መምህር የተቀኘቻቸው ቅኔዎች የቤት ስራው ፈትሉን ምንም ሳይኖራቸው ሌጋሲ ነው የአንድ ሰው ኢንስቲትዩሽን ነው ማለት ገላነሽ ማለት ያውም እኮ ደግሞ አይነ ስውር እማሆይ ገላነሽ የሳን በቅኔዎቻቸው ያለው የቤተክርስቲያን የትልቅ ፍልስፍና ከዚህ አሁን አያልሽው ማወገላሽ ነገስታቱንማ ያው ነገስታቱን ተው ግድ እና ምን ነክቶን ነው ብለ ታስባለህ እኔ አንዳንዴ እንደሱ ስለማስብ ነው አነባለሁ የተለያዩ መጽሐፍትን አነባለሁኝ ያው ስለምወድ ማለት ነው ራሴንም አፕዴት ለማድረግና ከራሴ ጋር ሳነጻጽራቸው አሁን ካለነው ጋር ሳነጻጽራቸው እኛ ምን ነክቶን ነው ምክንያቱም እኛ የተመቻቸ ነገር ላይ ነው ያለነው እነሱኮ ሳይመቻቸው ከራሳቸው አልፈው ሌሎችን አግዘው ታሪክ ሰርተው ነው ያንን ታሪክ እንኳን አውጥተን እንዲ እንዳንተ አውጥተን ሌሎች እንዲማሩበት ይያረግና አይደለም ምን ነክቶን ይሆን በጣም ከባድ ጥያቄ ነው ይሄ ምን ነክቶን ነው ምን ነክቶን በጣም ጥሩ ጥያቄ ነው ይሄ ጥናት የሚፈልግ ነው እንዲህ አይነት ጥናት አንድ ሲንግል ፋክተር አይደለም በጣም የበዛ ነው ራዘር ምን አሁን እኔ አሁን ለምሳሌ በገጠር አካባቢ ምን ይባላል ብዙ ንፍሮ እናቶቻችን ሲቀቅሉ ከመካከል ላይ የማይበስል ባቄላ አለ ያን ጻድቃኔ ይሉታል እንትኑ ማይበስለው ባቄላ አዎ አላቀም ጻድቃን ባቄላ ነው የሚሉትና እንግዲህ የራሱ ባዮሎጂካል አለ አዎ እንትን ንፍሮ እኔ እነዚህ ሰዎቹ እንደዚያ በሆነ ታምር በሆነ አጋጣሚ የገላነሽን እናንሳ ካልሽ ገላነሽ በአጋጣሚ 8 አመቷ ላይ ነው ያባቷን ቅኔ ሄዳ ከናቷ ጋር ያያች አደባባው ስለተፈጠረላት ቅኔ የነጠቀሽ ናት የድብረት አቦር ቀን ነው ከአባቷ በሉላት እኔ እንዳየውሽ ሌሎች እንዳያዩሽ ብለው ለወደፊት ትንቢት የሚመስል ተናግረዋታል ልጄ ብለዋታል አስጠንቅቀዋታል በኋላም እንግዲህ ከዛ ከቀሳውስቱ የመጣችው የተወራወሯቸው ቅኔዎችን ታያለሽና አንዳንድ እንደዚህ አይነት ነገሮች እኔ ማህበረሰቡ በተፈጠረላቸው ምናምና ሁኔታዎች አገጣጣሚዎች አሉ እና ከዚያ እኔም ለው በዚያ ዘመን ላይ በዛ እንደዚህ አይነት ሰዎችን ማህበረሰቡ ባህሉ ኮትኩቶ ፈንቅሎ የሚያወጣ ቢሆን ኢትዮጵያ ይተደርስ ነበር ብዬ ነው ማስበውና ያን ነገር የግል ብርታቶችን ታያለሽ በጦራው ልማዚ ላይ የተጠቀሱ ሴቶችም ቀላል ሴቶች አይደሉም እቺ ግጥመኛዋ ሴት የምንል የዚያን ጊዜ በድፍረት እየወጡ እነ ቴዎድሮስን በግጥም እየሸነቆጡ በመናምን ማህበረሰብ አዝማሪዎቹ እዚያ ላይ ያ ድፍረት እንደልባቸው አዎ የእውነቱን ግን ያ ነገር በማህበረሰቡ ላይ የተጣለው የተመረገው ሸክሙ ነገር ኢቭን በሆነ ነገር ላይም ቀዳዳ ነበር ማለት ሾልኮ የሚወጣል እንጂ ፌቨሬብል ኮንዲሽን አለ ብዬ ነው ይብንኛ ሁሉ እኮ ስንማርኮ አሁንም እኮ ሴት ልጅ ወደ ማጀት ወንድ ወደ አደባባይ የሚል ነው እኮ ይሄን እንደ ቃይ የሚቆጥር እናውራው ከተባለማ ጉድ ያመጣል እንጂ በየማህበረሰቡ ውስጥ ያለው ጉድ እኮ ሴትን እኮ እሱ ብቻ አይደለም አሁን ከይቅርታ ጋራ የተማሩ አንተን ጨምሮ ማለት ነው ያው አንተ እንዴት አረጋለህ ማለት ሳይሆን ምሁራን የሆኑ ወንዶች አሁን ላይ ከተማ ውስጥ ራሱኛ ገጠር ትልቁ ችግር ነው ቅድም አንተ እንዳነሳው የቤት ውስጥን ስራ ብናነሳ አንዲት ሴት እኩልም ተምራ እኩል ስራ ገበታ ላይ ውላ በቤቷ ሄዳኮ ወንዱ ቁጭ ብሎ ወይ መጻፍ ያነባል ወይ ቴሌቪዥን ያያል ወይ ከስልኩ ጋር የሆነ ነገር ያረጋል እሷ ውስጥ ገብታ ትደክማለችና ስንቶች ወንዶች ናቸው ይሄን ድካም የቤት ውስጥ ስራ አልካሚ ነው ለብቻዋ ለምን ትሰራለች ብለው የሚሉ ወንዶች ቁጥር አሁንም በቂ አይደለም ብዬ አስባለሁ እኔ
ያንተ ሐሳብ በዚህ ላይ ምክንያቱም ማገዝ አለብና አንዳንድ ዜውነች ለዚህ ነው እኮ ግልጽ የሆነውን ነገር እንደው ባንወያየው የሚባል ያልኩሽ ለዚህ ነው እንጂ ጥሩ በግልጽ የታየ ነው እኮ አንደኛ ቅድም ያልኩሽ ይሄ ስቴሪዮታይፒንግ ሴት የሴትና የወንድ እይታችን መስተካከል አለበት ሴት ወደ ማጀት ወንድ የማይሰራው ሴት የማይሰራው የሚባል ነገር የለም ባህሉ ዛሬ እንግዲህ የሚገርምሽ ነገር የተለያየ ብዙ ሴቶችም እኮ አሁን እኔ ማድ ቤት ገብቶ የሚርመጠመጥ ወንድ አልወድም ይሉሻል እኮ ወንድ ማህበረሰቡ የወንድን የሳለው ሴትን የሳለው በዓለም ላይ የተደረገ ጥናት ልንገርሻው ለምሳሌ በዓለም ላይ የተደረጉ ጥናቶች ወንዶች ካለኝ ዕውቀት የተሻልኩ ነው ብለው ነው የሚያስቡ ሴቶች ደግሞ ያላቸውን ዕውቀት ነውና በሴቶች ላይ በወንዶች ላይ በህፃናት ላይ በልጆች ተጠቃነ ከአባትሽና ከናትሽ ጎበዝ ማን ነው የሚል ጥያቄ ሳይኮሎጂስት ጠየቁ ኦልሞስት ካንድ ሀገር በስተቀር ሁሉም አባቴ ነው ጎበዝ ነው ኢንክሉዲንግ እናቶች ሴቶች እናቶች ግን ፕራክቲካል ጥያቄ ተጠየቁ የአይኪው ጥያቄ እሺ ሴቶች ነን ከሚሉት በላይ ሆኖ ተገኙ ወንዶች ነን ከሚሉት ወረዱ በሁለቱ መካከል ኢንሲግኒፊካንት ነው አሁን ምንድነው እኛ ሀገር ትልቁ ችግር አንዳንድ ጊዜ ይሄ እኩልነት ምናም ወንድም እኮ ከወንድ እኩል ብዙ የተንሻፈፉ ነገሮች አመለካካች ወንድና ሴት እኩል ነው አንቺ ያልሽው የኢኩዊቲ ሁሉ መሆን ሳይሆን የኢኩዊቲ ምን እንበለው የመብትን ጉዳይ ያንድን ነገር የማግኘት ነገር እዚህ ላይ አለ ይሄንን የገለጽኩበት አንድ ያንን ስታይ እና ይሻፈፈውና ወንድ ከሴት እኩልነት አራ ነገሩን ኮንሴፕቱን ሌላ ነው ወስደዋለን አለ መረዳት እኮ አይውልሽ ሁለተኛ ደግሞ ሴት በራሷ አከለካን በብዛት ደሞኛ ሀገር ያለው በወንድ መለኪያ ወንድ መሆን ሌላ ነው ብዙ ልዩነት አለ ሴት መሆን ሌላ ነው እኛ ሀገር ያለው ችግር ሴትን ለምንድነው በወንድ መለኪያ ምንለካት ወንዱን ደግሞ ለምንድነው በሴት መለኪያ ምንለካው በራሱ እንትን ስታንዳርድ በሆነ የሰው ልጅ በሚለካው ሲለኩት ኢንሲግኒፊካንት ነው የተባለው ነገር እና ባህሉ ያ ስቴሪዮታይፒንጉ የሴቶች ያለን እምነትና ምልከታ እንጂ የተባለውን ያህል ሳይንሳዊም አይደለም ነው እንጂ ሳይንሳዊም አይደለም እንግዲህ በተፈጥሮም ካየነው ሁለቱም ሰዎች ናቸው ለሰዎች የሚሰጥ መብት በሙሉ ሁለቱም ሰዎች ስለሆኑ ያንን መብት ማግኘት አለባቸው እንዴት ያገኙት ያለ ዕውቀት ሴት ስለሆነች ያ መብት ይሰጣት ከፍትበል አይደለም ማወቅ አለባት መማር አለባት መስራት አለባት እድሉን ግን ልታገኝ ይገባል ነው አሁን የድሉ በር እየጠበበ ነው ያለው ለሴቶች ነው ጥያቄው እንዲያ ካለ እሺ እንምጣ እንደዚህ ካልን በጣም ጥሩ ነው አሁን ኮስተ ብዙ ጊዜ ሊኔጅ አሁን ለምሳሌ እዚህ ላይ ታገኙዋለሽ ልጅ ባባቱ የሚጠራ ለምንድነው ብለን እንነሳ አዎ አሁን እኮ አንዳንድ ወንዶች እሱን ካነሳ እዚህም እንግዳ አድርጌዋለሁኝ ዶክተር ያጸደ ልጅ ታጣው እንደሆነ ማለት ነው አሁን ዶክተር ሆኗል ለምሳሌ አሁን እሱስ የራሱን ስም ያጸደ ልጅ ብሎ ከጀርባው አባቱንም አርጎ እንደገና ራሱንም የሚያረግ አንዳንድ ወንዶች እንደዚህ መተዋል ትንሽ እንደማሳያ እንዴት መሰለሽ ልክልሽ አንዳንዴ እንዴት መሰለሽ ይሄን ነገር እኔ በደንብ ይሄጀበታል እሺ እናትነት እውነት ነው አባትነት እምነት ነው አዎ በጣም ያባቱንም እምልሽ በአንድ ዳይሜንሽን ነው ስለዚህ ያባትን እምነት እናት እንዳታጣ እኮ ትስጠው ግድ የለም ባባቱ ይጠራ ምንም ችግር የለም ያንን ይጠራ ምንም ችግር እናት ናት ምንም እዚህ ላይ ገብተን እዛ መከራከር የለም ግን እንዴት መጣ የሚለው ታሪክ ላይ ነው እንዴት መጣ ማለት የሀብት ውርስ እስከ ብዙ ጊዜ በእኛ ሀገር እኮ የህገ መንግስቱ ስንት ጊዜ ነው መሬት እኮ ውርስ ለልጅ ነው በወንድ ልጅ ነበር የሚተላለፍ አዎ አሁንም እኮ ስለዚህ የተወሰነ በሃይማኖቱ መጀመሪያ እኮ በእናት ነበር የሚጠራ ኮሚናል ነበር ታውቂያለሽ አይደል እናት ናት በአጥንቱ ጀመረስና አንትሮፖሎጂው ስንነግረን ምን መጣ መጀመሪያ ልጆች በእናቶች ነው የሚታወቁ እናቶች ናቸው እንግዲህ ኢትዮጵያ ውስጥ ብዙ ጊዜ እኮ አለ እዚህ ላይ የእናት ላይ ስፒርስን ጥናት ብሎ ጠቅሻለሁ እንደነበርና የዚያን ጊዜ የምትታወቅ መታወቂያ እናት ነበረች ግን የተለያዩ ሳይኮሎጂካል የወንዱን የመገፋት ይሄ የኔ ነኝ ማለት እንደዚህ አሁን ለምሳሌ እናት ወደ ጅጉርጉሮች ያልኩሽ ለነገሩ አይደለም እዚህ ላይ አንደኛው መገለጫው ምንድነው ልጁን የና አይመስልም የሚባል በጣም እንትን አለ እናት ወደ ጅጉርጉሮች እናት ከምትወልደው ከ7 ቢሊየን ልጆች አንዱ ነኝ ጅጉርጉር ነው ያልኩሽ ነው የተለያየ ልትወልድ ትችላለች እናት ግን ልጁን የና አልመሰለም ነው የሚመጣውን ጣጣዩ እና ስለዚህ እናት ሲወልዱ ይባላል ወደ ገጠር አካባቢ ፊቱ አባቱን ካልመሰለ
ፊቱ አባቱን ካልመሰለ ማጅራቱ አንተን ይመስላል ሰውየው ማጅራቱ ነው አይማ ይላሉ ይሄ እኮ ሌላ ጭንቀት ነው ወለች የመጣው ይሄንን ሁሉ ለማስታረቅ ሆኖ የመጣና በዋናነት እንዲጠራ የተደረገ በአባት በኩል ወደ ወንድ ልጅ ሀብት ስለሚፈስ ነው ያንን ሀብት ለመቃራመት ነው እዛ ነው እኮ የሚጀምር ብዙ ነገር አለው እና ይሄንን ነው እኩልና እናርገው እንግዲህ እንዳልሽው ሰው በሁለት መንገድ ነው የተፈጠረ ሴትና ወንድ ሆኖ በቃ አለቀ ሰው ነው በቃ አው እንደው የሚገርምሽ ነገር ወደ የጾታ ጉዳይ እንትናችንን እንወጣለን እንጂ በብዛት እንደው አዳላ ኦብሰስ ወንክታይ ብትኝ እንጂ ብዙ የእናት ባህሪዎች አሁን እናት ምን ገለጽባቸው ህይወትን የሚያስቀጥሉ የሰርቫይቫል ስትራቴጂዎች ናቸው ሳይንሱ የሚደግፋቸው እናቶች ላይ የምናቸው ካራክተር አሁን ለምሳሌ በሜት በጓደኛ መረጣ ሴት ላስብበት ትላለች አይደለ አዎ እኔ የምገልጸው እዚህ ላይ ሴት መራጭ ወንድ ተራኳች ነው ይሄ ባዮሎጂካል ምክንያት አለው ሴት ካልመረጠች የማንንም የማይረባውን ወይዳቂ ብሽታ ያለበትን እዛ ለዘጠኝ ወር ሁሉ በልጅ ታይዛ ልጅ ማሳደግ ሲመጣ የሚረዳት ትፈልጋለች ስለዚህ መራጭ ነው ይሄ ባዮሎጂካል ነው ዝም ብሎ ሴቶች ገንዘብ ስለወደዱ ሴቶች ስራ ስለሚችሉ አይደለም የወንድና በሪፕሮዳክሽን ወይም በመራባት ዘዴ ስታዩ የሴት ባህሪዋ ያልልጇም እሷም እንደማትጎዳ ሰርቫይቫላቸው የህይወት ሙዴ ይችላል የህይወት ሙዴ ያስቀጣዩነቷን የሚያግዟት ናቸው ሴት መራጭ ሆነች እንዲሁ አይደለም የሚመጣውን ልጅን ላስብበት ላጥና የሚሉ እንዲሁ ዝም ብሎ የመጣ አይደለም ስለዚህ መራጭ መሆኗን ትደግፋለህ አንተ በጣም ዝም ብሎ አይደለም ይውልሽ ወንድ እንደፈለገው ወዳና ወደ ሊሄድ ሊዘል ይችላል ምንም ችግር የሚይዘል እሷ እኮ አንድ ወንድ ይዞ ካስረገዛት በኋላ እኮ ታሰረች እዚያ ምርጫዋን ካላስተካከለች ምን ትሆናለች ይሄ ነው ኢቮሉሽናሪ ነው ዝግመተ ለውጣዊ ነው ተፈጥሯዊ ነው ዝም ብሎ ትግል ስለሆነ ሴቶች እንዲያ ስለሆኑ ምናምን የሰውን ስለፈለጉ ሰውንቱን ለመብላት ምናምን አይደለም እያንዳንዱ በእያንዳንዱ የሴቶች ባህሪ ላይ በእናቶች ባህሪ ላይ ብናጠና አሁን ለምሳሌ እናቶች ይደነግጣሉ ይፈራሉ መፍራት እንኳን ሰርቫይቫል ሜካኒዝም ነው ወንድ ተጋፋጭ ሞች ነው ምን ይላል መሰለሽ ከዚህ ሊልሽ ገጠሩ ቀረርቶ ምን ይላል መሰለሽ ረፈሪ ብርቱ ዘላለም ይኖራል ጎበዝ ብርሌ ነው ቶሎ ይሰበራል ማለት እናት ለልጇ ለራሷ የምትፈራ ከሆነ ኤግዚስቴንሻል የወደፊት ዘር የማስቀጠል ነው በዚያ ውስጥ ያጂን ነው እንደዚያ ነው የተሰራችው በቃ ልጇ እንዲሞትባት አትፈልግም አዳጋ እንዲደርስ ዘር ታስቀጥላለች በነገራችን ላይ የእናት ሞት እናት ስትሞት ይላል እዚህ መጽሐፉ ላይ ማለሽ ሰው ሞት አይባልም ወንድ ሲሞት ነው ሰው ሞተም እናት ስትሞት ጄነሬሽን ሞተ ነው የሚባል ባልኩሽ በተለይ አንደኛ ዘር ነው አገር ሞት ጄነሬሽን ትውልድ ነው የሚቆም ሁለት አይነት ሞት አለ ባዮሎጂካል ዴዝ እና ፊዚካል ዴዝ የሚባል እናት ከሞተ ህይወት ማስቀጠል ነውና የእናቶች ባህሪ የሴቶች ባህሪ በአጠቃላይ ተፈጥሮ ባህሪያቸውን የሰጣቸው ያንን ህይወት የማስቀጠል አላማ ለማየት ነው እያንዳንዷን እየቆረን እያመጣን ከዚያ ፖይንት ኦፍ ቪው ብናየው እንትን ይሆናል እንደው ምን እላለሁ መሰለሽ እኔ የእናቶችንና የሴቶችን መከራ ለማየት እኮ የአንትሮፖሎጂና ባዮሎጂ ጥናቶችን ብናያቸው እኮ ዛሬ እንዲሆነች እንዲህ ነው ያለ ምን ራቆትበት ነው ያለ ማወቃችን ውጤቱ ነው ይገኛሉ ነው ምለው አሁን ብዙ ጊዜ ትሪቪያል የሆኑ ነገሮች በዚህ በእንትኑ ላይ ታያለሽ ይሄ ሴት አታፈቅርም ምናምን ያለ አይደል መራቆቻ ሆኖ አቴንሽን ልሰጣቸው የሚገባ እነዚህ ምንጫቸው እንዴት ከሆነ ከታለሽ የውቀት እጥረት አንደኛ እናቶቻችን የባህል ሰለባ ናቸው ሁለተኛ የኛ እናቶች ደግሞ የውቀትም ሰለባ ናቸው ስለዚህ ባህላችን ውቀታችንም የለም ጎጂ ልማዱም አለ የለም ብሎ ሲሳብ ዛሬ ላይ እየደረሰ ያልተቀረፈ ልክ ነው ሁሌ ሴትን የሚያሳንስ እና እነሱን ነገር ያው በህይወት እስካለን ድረስ እንግዲህ የሆነ ነገር ትንሽ ሰርተን ማለፍ ስላለብን እሱን ለመቅረፍ ነው እንግዲህ ትልቁ ነገር አሁን አንተንም ዶክተር የጋበስኩ እናት ብለህ የሴቶችን ስንክሳር የቤተሰባቸው ህይወት ምን እንደሚመስል ስለ ጻፍክ ነው ፈልጌ እንግዲህ እንድትመጣ ያልኩት ሌሎችም ግን ይሄን ፕሮግራም የሚመለከቱ ራሳቸው ከየቤታቸው ምክንያቱም እናቱን ወንዶች በተለምዶ ምን ይባላል ወንድ ልጆች እናቶቻቸውን ይወዳሉ ይባላል ይሄን በተግባር አደባባይ ወጥተው ቢያስተምሩልን ልክ እንዳንተ ያለውን የሰጣ ፈሪ አይባልም ነው ልክ ነው በነገራችን ያስፈልገናል እገዛ ያስፈልገናል ምክንያቱም እኔ እንኳን አሁን ወደ 30 አመት ሊሆን ነው ሴቶች ምናምን ይያልን ከበፊት ፖሊስና እርምጃው ጋዜጣ አዘጋጅ ነበር ከዛ ጊዜ ጀምሮ ከሴቶች ላይ የሚደርሰውን የዚህ የወንጀል በተለይም ሴቶች የሚገደሉበት ሁኔታ ምናምን ዝም ብዬ ሳየው
እንደው ህብረተሰቡ ተቀብሎታል ማህበረሰቡ በቃ ገንዘቡን በልታ ነው እንዲህ አርጋ ነው እንጂ የሚለው ለምን የሚል የለምና ለምን የሚል ማህበረሰብ እንዲፈጠር ምን እናርግ እንዴት ታግዙናላችሁ አንተን ጨምሮ ለሌሎች መልእክት እንድታስተላልፍልን ነው በነገራችን ላይ አንድ እንደው ስትራይክ ያደረገ ነገር ስላነሳሽ ነው እናቶች እኮ በነገራችን ላይ ወንድ ልጆችን ይወዳሉ በብዛት ጥናት ቢጠናም እኔ ማንንም ሰው በየትም ብትሰድ እንዴ ነው የሚባለው ይኸውልሽ አንደኛ ባህሉ አለ ግን ኢትስ ባዮሎጂካል ነው በርግዝና ጊዜ ወንዶች የበለጠ ከሴቶች ከባድ ናቸው በምጥ ጊዜ ነው የሰው ልጅ ብዙ ስቃይ ያሳለፈበትን የመውደድ ጸባይ ያለው እናት ልጅ ወንድ ልጇን ወለደች ማለት እኔ ለወንድ ልጆች ነው ማለት በአንተ ላይ ክፉ ብዙ ዋጋ ከፍያለሁ ፓሬንታል ኢንቨስትመንት ይባላል ተጠንቷል አሁን ይሄ ፓሬንታል ኢንቨስትመንት የኢሞሽን የጊዜ እንደው ነገሩን ወደ ጥንፍ ከወሰድሽው ካለኝ እኔ ጥናቶችም አሉ ማቅረብ ይቻላል የእናቶች በልጆቿ ላይ ኢንቨስትመንት ከአባቶች ይበልጣል ስለዚህ እናት ልጇን ሙጭጭ አርጋ አባት አይወድም ይያለው እምትወደው ከፍተኛ የኢሞሽን የጊዜ የኢነርጂ ብዙ ነገር ኢንቨስትመንት ስለዋጣች ነው ወንድ ልጇን ከወደደችው ታክስ አርጓታል ማለት ነው ሰው ኢነርጂው ሀውቱንና ስለዛ ነው በጨርሻ ላይ ያነሳሽው ነገር ትልቅ ምን መሆን አለብን ነው እኔ መምከር ስላለብን አዎ እዚህ ላይ መሆን አለብን እናት እኔ ሰው የመሆን ነው የምለው እናትን ማገዝ ለምሳሌ እዚህ ላይ በተረት ነው የምጀምረው መጽሐፉንና አንድ ደስ የምትል የፈረንጆች አባባል አለችና አንድ እናት ለ10 ልጆች ያደረገችው ውለታ የዋለችው ውለታ 10 ልጆች ነው ለእናታቸው ያረጉም የሚላም በምድር ላይ እኔ ብዙ ጊዜ የእናት ዋጋ ስንት ነው ብለን እስቲ እንትን እንበል ብዬ አቃለው በዋጋ እኮ የሚተመን አይደለም እናት ለልጇ እናት የከፈለችው ለማህበረሰብ ግንባታ እናት ለቤተሰብ ግንባታ ቤተሰብ ያወጣችው እንትን በምን ነገር ሊተካ አይችልም እና እየጨቆናት ያለ ይሄን ነው እንንቃ ነው እኔ በድንቁርና ስንት ጊዜ መሄድ ይችላል እስቲ አይናችን እንግለጥና ነገሮችን እንይ ነው የህይወት ሙዳዮች ናቸው ከቤተሰብ ይጀምራል እናቶች የህይወት ሙዳዮች ናቸው ትልቅ ነገር ነው ከመጀመሪያ እስከ መጨረሻ በታሪክ ሁሉንም ነው በጣም ጊዜ ወስጄ ነው በነገራችን ላይ ሙዳዮች ነን ብለን እናስባለን ያንዳንዱ በመጣቀሻ የተጣቀሰ ጥናት ነው እኔ ለዚህ ነው ሞግቱ ነው እዚህ ላይ ያልሆነ ሐሳብ አስተላልፍ የራሴን ኦፒኒየን እንደው ቤዝድ ያልሆነ ኤቪደንስ ቤዝድ ያልሆነ ነገር ካለ ኑና እንከራከር ነው ይሄንን አንብቦ ሰው ከተረዳ እኔ ጋር ያለውበት ወይ ብሌንግዝ ይመጣል ወደኔ የማይመጣ ከሆነ ደግሞ ሞግተኝ ነው እዚህ የጻፍኩት እዚህ ያለው እዚህ አሳምነኝ አሁንና እዚህ ላይ ካልክ እንስማማና ችግሩን እንፍታው እዚህ መጽሐፍ ላይ ከተገለጸው ውስጥ ወይም አጋናው የሌለ ነገር አምጥተሃል ካልክ ደግሞ ናና ሞግተኝና ወደ ተከክለኛው እንምጣ እኔ እናት ህይወት አስቀጣይናትና እንታደጋት በቃ እንታደጋት ያለው ኢምፖርታንት ራስ ይውልሽ እዚህ ሀገር እኮ ይውልሽ በሌላ ነገር ነው ቆይ ኦልሞስት ብዙ ወደ 60 ምናምን ወንድና ሴት ነው ተጋብቶ ነው አይደል የሚኖር ሜሬጅ አለ የተለያየ ሜሬጅ ነው ኦልሞስት ብዙ ሶሳይቲ የተጋባ ነው ማለት እናቶችን ብናገዛ እኮ እሱም ነው እኮ የሚታገዝ ይሄንን ለምንድን ነው የምንረዳው የሆነ ሲስተም ፖለቲካ መጥቶ የኔን ልጅ የኔን ሚስት ታገዛት እኮ እኔም ነው እየታገሱ ያለው ኢምፓወር ማድረግ እኮ ራሳቸው ይሄንንም አይደለም ምንሽ አንዳንድ ጊዜ ስታዩ እናቶች ሲታገዙ እናቶች ኢምፓወር ሲሆኑ ለምን ወንዱ ደሙ አይኑ ደም የሚለብስ አንደኛ እናቱ ናት እየተገገዘች ያለች ሁለተኛ እሱ ነው ኢንዳይሬክትሊ ምክንያት ኢንዲፔንደንትሊ አሁን የሚባል ነገር ኦልሞስት የኛ ማህበረሰብ ወደ ጥናቱ እንግዲህ አላቅም አንቺ ካለሽ ወደ 68 ወደ 70% በጋብቻ የሚኖር ነው እሱ በየጊዜው የሚቀያየር ሰው ነው አላቅም ይሄን ያለ ማህበረሰብ ስትደጉም ይሄን ያለው 67% ወንዱን ማብረሽ እየደገምቹ ነው እኮ የሴቶች ኢምፓወር መሆን የሴቶች አቅም እንትን ማለት ምንድነው እንትን የሚለን ነው መጀመሪያ እንዳልኩሽ እስኪ ነው የሴቶች የእናት ህይወት ምን ይመስላል በሚመጣው ጦርነት ባለው ችግር በኑሮ ውድነት በሁሉ ነገር በውጣ በስቃይ እስቲ አንድ ነገር ነው ሁሉ ጊዜ አስባለሁ በጧት መጥተህ ይሄድሽ እስቲ ጧት ተነስተው እዚህ መንገድ ላይ መጥረጊያ ይዘው ለባብሰው እንደዚህ የሚጠሩትን አስቢ ቆይ እነሱን ጽዳት የሚሸከሙትን አስቢና በአይነ ህሌናሽ የነሱን ደሞዝ አስቢና ከነሱ በላይ በወረዳ በማምራ አካባቢ ቁጭ ብሎ እየፈረመ እነሱን
እንዴት ነው ኦነር ያቺ መንገዱን እንደዛ አርጋ የምትቆፍር ቆሻሻ ያወጣች 10 50 60 ጥፍ ያዛ ቁጭ ብሎ የሚበላው ትክክል አይደለም እኮ አንጀስት እውነቴን ነው እኮ አንጀስቲስ ነው ልክ ነው በቃ ይሄንን መጠየቅ ካልቻለ ከችግሩ ነው መጣ አንዳንድ ጊዜ ሴፍ ጋርድ ያረጉሻል ዝም ብሎ ይሄ አባዊ ስራ ስለሆነ እኔ እኮ ምልስ ሴቶች መጥፎ ሆኖ አይደለም እናቶች ደግሞ እኔ በብዙ አጋጣሚ ደግሞ ሴቶች ደግሞ በሴቶች ላይ ሲጨክኑ ደግሞ ብዙ ይገጥመኛል ገጠመኝ እኔ እንደገጠመኝ አኔክዶታል ብየሉ ሰዶታዩ ሳይንቲፊክም አይደለም ግን እዛ ላይ ባህሉ በወንዶች ብቻ ሳይሆን አሁን ሴቶች ላይ መሰራት አለበት ሁሉም ሴትስ እናትስ የወንድ ልጅዋንና የሴት ልጅዋን እኩል ነው አይደለም ወይ እዚህ መጽሐፍ ላይ በጣም አንድ አሳፋሪ የሚላለች የሆነ እዚህ ላይ አርሲ ውስጥ የተደረገች እናት አለ ፎቶግራፍ ተመልከቹ ይሄን ፎቶግራፍ ይቺ እናት ፈረንጆች ሄደው ነው ያገኙት እንትን ውስጥ ኦኬ እሺ ይሄ ገጽ ስንት ነው ገጽ 123 ላይ እና ፈረንጆች ተከታትለው ሄደው 123 አው ይሄው ዩሚናት ዩሚናት እናቷ ናት ሄደው ሲያገኙ እቤት ላይ ሲሄዱ ጠብደል ወንዶች ነው ያሉ ይቺ ከስታ የቤቱን ምግብ ተሰጣቸው ነበር ይሄ ሙጫ ከተላ ታቂያለሽ አጥንታው ወጥቷል እኮ አው እሷኛው እንግዲህ እቤት ስትል ጠብደል ወንድ ልጆች አሉ እሷን ግን እዛ የምግብ ሪሃቢሊቴሽን ሴንተር እዛ ተደች ሲያጠኑ ፈረንጆች ወደ ኋላ ሄደው ያገኙት ምንድነው ወንዶች በደንብ የቤቱን ይቀልባሉ እሷ ሴት ሆኖ ተገለለ እሷ ኮናቷ ናት ለምንድነው እናቶች እዚህ ላይ ነው እኮ ምልሽ እኔ መጀመሪያ እንደው እናቶች ላይ ያለው እንደው ወንዱን ተዩና ምክንያቱም ወንዱም እኔ ብዙ አይወስድም ባይ ነኝ እኔ ብዙ ነገር እንትን ወይ ከብዙ ሴቶች ጋር ተጣልቻለሁ አይ በእውነት እናውጣዋ በእውነት ነው ሞት እውነቱን ስንነጋገር ነው እንደውም ብዙ ወንዶች አሉ ከብዙ ሴቶች የተሻለ አሉ ግን ወንዶችም አሉ ሩህሩ ለኔ ነው ምንሽ አይደለም እኔ ሴቱ ነው በዛ በፔኑ ያለፈና በፔኑ ያላለፈውን ሰው እኩል ጀጅ ላረጋው አልችልም በዚያ በፔኑ ማህበረሰባዊ ያንን ስቃውን አልፎት ያለፈ ሰው ያ ነገር እንዲደገም መፍራት የለበትም እኮ አይደል አሁን ብዙ አይተሽ እንደሆነ ኢትዮጵያ ውስጥ የብዙ ስቃይ ያንዳንድ ድርጅቶች አቋቋም የቤተሰብ አይተሽ እንደሆነ አሁን የካንሰር ሶሳይቲ አንድ ሰው በዚያ ችግር ሲያልፍበት ሌሎች እንዳይደርስ ነው እናቶችም ሲመጡ የእናቱ እዚህ ሀገር ውስጥ ፍሎሪሽ ማድረግ ያለበት ብዙ ነጋዴ ብዙ ኢምፓወር ብዙ የተማሩ ሴቶች ስለማውቅ ነው አሉ እስቲ እየጠራሽ በህይወትሽ ማህበረሰብ አስተምሮች በእናትሽ ምን አረግሽ ለሴቶች ምን ሰርተሻል በለሽ ካውንት አርጊ በቃ ካልኩሌት ይደረግ ባንተ ሐሳብ እኔ መስማማለሁ ለምሳሌ ሴቶች ውሳኔ ሰጪ ይሆኑልን ብለን በጣም ብዙ ጮህናል ብዙ ነገር ሰርተናል መተዋል በተወሰነ ደረጃ ግን እዛ ውሳኔ ሰጪነት ቦታ ላይ ስትቀመጥ ግን የዛም መስሪያ ቤት ስራ ከመስራት ውጪ ይሄ ያለፈችበትን የሴቶችን ትግል ሴቶችን ኢምፓወር የማድረግ ነገር የምትተው ሴት ሞልታለች አንድ ገጠመኝ ማለት አሁን ገጠመኝ ዩኒቨርሲቲ ውስጥ ሪሰርች ግራንት ሲመጣ ሴቶችን ኢምፓወር ለማድረግ እንደው ያም ችግር ቢኖርበትም ደና ነው እና ሰዎችን ኢምፓወር ለማድረግ የሴቶች የሪሰርች ግራንት ይመጣል እና በአጋጣሚ ያንን የሪሰርችና ዳይሬክተሬት ምናምን ሴት ናት ኋላ ምናምን ስናወራ ሴቶች እኮ አይሰሩትም ዝም ገንዘብ ማባከን ነው አሉ እንደው ብልጭ ነው ያለብኝ ሴቷ ራሷ ወንዱ ሰርቶስ ምኑን ሪሰርች አምጥቶ ፈት ይጭ እኮ አትሊስት ተወሰደውና ገንዘቡን የልጇ ወተት ተስራበት ከዚህ በላይ ሪሰርች የለም በቃ አንድ ሴት እኔ ተመድቦላት ይሄን ገንዘብ ወስዳ የልጇ ጥሩ ወተት ታጠጣቸው እኮ ያ ነው ትልቁ ኢንቨስትመንት አሰራም ገና ከመገደብ በዚህ በኩል ሪሰርች እኮ ሴቶች ምናምን ነገር ወይ ከፈለገ ምንም ማንንም ሙሉ አይሆንም ሴቶች አክቷቸው አልካልሽ አምሯቸው ወይስ ግሬ የተለየው ነገር ሳይሆን ልጅ በማሳደግ በቤት ውጫውን የወንዱን ያህል ፋቨሬብል ጉንዲሽን ስላላገኙ ነው ያንን ማስተካከለላቸውና እኩል መወዳደሪያው ሲመጣ የዚያን ጊዜ ኢኩዊቲ የሚለውን ነገር ሲመጣ የዚያን ጊዜ እኩል ከወንዱ ጋር ተወዳደሽ ነው ዘል አሁን ባላንስ ባልሆነበት ወዴታ እንደሚላለን እምልሽ ይሄን ነው እኔ ብዙ ስለገጠመኝ እዛ አካባቢ ያለው ወደ ውስጣችን ሳታይ ሴቱን ብቻ ዝም ብሎ ወንድ እምልሽ ለዚህ ነው በሌላ በኩል ደግሞ ብዙ በጣም ምንሰፈሰው እናቶቻቸውን ስታነሽባቸው የሚያለቅሱ ወንዶችን ይገጥሙኛል አሉ ብዙ አይከራከሩም እንዴው አንዳንድ ይሄ ኤክስትራ ይሄደ ዝም ብሎ ይሄ ስታተስ ኮ ጠብቆ ምንም ይለኛል የሴቶችን እንትን ያነሳ የኢትዮጵያ ሌላ ትርክት ልታመጣበት ነው ይሄ ትንሽ እንትኑ እንዴው እንደዛ ያን ለምን ነው ምንሸፍነው አንዳንድ ጊዜ እነ አሁን እዚያ እንዳይሹ ንግስት ሌኒ እነዚህ እነ ሳባኮ ኢትዮጵያውያን ነበር ማንም እንደ ባሪያ ሴቶች እንደ ቃስ እኛ ንግስት አርገናቸው ነበር ንግስት አርገን ብናመጣቸውም እኮ በወንድ ሲስተም ነው የሰሩ
የእንተናን እኮ የመጣች አሁን ለምሳሌ ንግስተ ሳባ እኮ በኢትዮጵያ የነገስታት ታሪክ ውስጥ ወደታች ሴት እንዳይወጣ ብላ እሷ ናት እኮ እንትን ያለች ከሷ በኋላ ምን ይልክ ከመጣ በኋላ ታሪኩን ስታየው ሴት በኢትዮጵያ ታሪክም እኮ የፈረሰ ያ ዘውዲቱ ውስጥ መጣ ነው ከዛ በፊት እኮ እሷ አግዴዋለች ያለን እኮ እንደዚህ አይነት ነው እኔ ሴት ስለሆነች ብቻ ቀሚስ ለብሳ እዚያ ላይ ስለሆነች ብቻ የሴት ተሰራለች ማለትም አይደለም በትክክል ፖሊሲው እንዴት እንደሆነ ችግሩ የት ነው የምታስጠና ትምህርት ቤቶች ደንብ ስርዓቶች እንዲመጡ ልጆች በደንብ ተኮትኩተው እንዲያዙ ወደ ማህበረሰብ ግራስ ሩት ሌቭል ላይ ወርዳ የምትሰራ በትክክል እናትን ኢምፓወር የምታረግ ነው ለኔ የሚሰራ እንጂ እንደው ዝም ብሎ ምክር ቤት 50% ነው እጃቸውን ስላወጡ ዞሮ በአባዊ ስርዓት እስከተሰራ ድረስ ፖለቲካው ምን ዋጋ ነው የእነዚያን ሰዎች ሊጠቅም ይችላል የራስ ወደ ራስ ቅድም ካነሳው ላይ ምንድነው ሁላችንም ራስ ወዳዶች ሆነን ትልቁ ነገር እሱ ነው እኔ ከተመቸኝ እኔ ጥሩ ገንዘብ ካገኘሁ እኔ ከኖርኩኝ ስለሌላዋ ስሜት አይሰጠኝም ይሄን ነው ግን እንትን ማለት መሻር ያለብን ማስተካከል ያለብን ይሄን ነው አሁን የሚታየው ነገር እኮ እሱ ነው በቃ ግለኝነት በጣም እንግዲህ ኢትዮጵያውያኖች በጣም አብረን እንበላለን በጣም ደጎች ነን ተሳሰባለን ምናምን የሚል ታሪክ ነው ያለው አይደለ አሁን ያ ነገር አለ ወይ ብለህ ብትል የለም ያ እንዲመጣ ነው መስራት ያለብን እንደዛ ስንተሳሰብ ወንዱም ሴቷን አይጎዳ ሴትም ወንዱን ማስጎዳ የተሻለ ትውልድ ለናመጣ እንችላለን መጎዳዳት አለማወቅ ነው እኮ ይሄን ሐርመን ነው እኮ አሁን መሄድ ያለብን እንዳልሽ ነው ይሄ እንትኑ ነገር በጣም ነው ሴቶቹን የጎዳው ይልሽ ሴቶቹን ኢምፓወር የሆኑ ሴቶች ከማህበረሰብ ለቃቅመሽ ታረጊና በፖለቲካ ፓርቲ ውስጥ ቀፈጅድና የራሳቸውን ስሜት እንዳይገልጹ ለታሎ ለሌሎች ሆኖ ነው ራሳቸው ቃውሎ ይቀራል አም ሶሪ ቱ ሴይ እና ኢትዮጵያ ውስጥ እየባከነ እንደው ፖለቲካው ብዙ ፓወሮችን ብዙ ሴቶችን እያሳጠ ነው እኔ ፖለቲካው ሁሉም የበደለው ሴቷን ራሷ የሴቶችን ችግር የሚፈታው ዶክተር ራሷ እኮ ለምሳሌ ፖለቲከኛ መሆን ጥሩ ነው ሴቶች ወደ ፖለቲካው ሲመጡ መልካም ነገር ነው ብዬ ወስዳለሁ እኔ በግሌ ስለ ፖለቲካ ብዙ ዕውቀት ባይኖረኝም ግን እችላለሁ ምትል ፖለቲካውን ምትቀላቀል ሴት በእውነት ከመጣች ደስ ይላል ግን እንደዛ ነው ወይ ስትመጣ አላማት እዛ ትምጣ እኔ አሁን ነው አላማ ይኸውልሽ ገብታ ውጤት ታምጣ በቃ አላማ ይዛ መጀመሪያ ከተነስታ የት እንደምትደርስ ምትሰራው ይዛለን እንጂ ይኸውልሽ እኮ በወንዱ ሲስተም ከገባች እኮ በወንድ ስርዓቱ ነው የምትሰራው እኮ እንትን ነው መነሻዋ የራሷ የሆነ አላማ ውጤት የማሳየት እንደው የሚቆጠር ነገር እንዲሰርች ያልፋለው የሚል ነገር ውስጧ ካለ የፈለገችው ሙያ መቀላቀል ትችላለች አዘርዋይስ ምንም ዋጋ የለው እና የትውልድ እኔ ለውነት እንቁም እውነት ታካይ ለውነት እንቁም የትውልዱን እንትንም አናበላሽው ምንሽ ቅድም ነካርገሽዋል ኢጎስቲ ኮነናል ራስ ወዳድነት ጥቅም ማሳደድ እኔ በኔ ካልመጣ ምን አይነት የሚለው እንጂ ራስ ብቻ እኔ ኢትዮጵያ ውስጥ አሁን በእናቶችና በሴቶች የሚበደለው የሚደረገው እውነት እንደው ስርዓት ቢኑ በየቀኑ ሰላማዊ ሰልፍ የሚያወጣው የሚያስብል አይደለም በየጓዳውና በየመንገዱ ይወደቁ ሁሉ ጊዜ በጣም በየትም ቦታ እንደጋ ቤጃይ ጓደኛዬ የጋሬ ፈረሶች ያረጋቸዋል ማህበረሰቡ እናቶች በየመንገዱ ላይ ወድቀው የሚያያቸውን ሴቶቹን የጋሬ ፈረሶች ይላል እኔ አንድ ጥናት ተጠቅመን ነው እኮ ምንጥላቸው ምን ይላል መሰለሽ አንድ ጥናት ያየሁት ኦልሞስት ብዙ ሰዎችን አናገርኩ እናቶች ወደ ውጭ ሀገር መሰደድ የእናቶች ድህነት ዋና እንደሆነ ታውቂያለሽ ብዙዎች ወደ ሀገር ይሄዱ ያንድ እዚህ ላይ መጣፈው ስደት በአጠቃላይ የሴቶች ብቻም ሳይሆን የወንዶችም የድህነት ውጤት ነው ይኸውልሽ እና ሀገሩን ጥሎ የሚሄደው እናቴ ሶፋ ላይ ተጠቅማ ምግብ በልታ ሰውን እንድትኖር ፈልጌ ነው የተሰደድኩ ይሉሻል ስለዚህ አንድ የሻለቃ የፖሊስ መርማሪ አረ የሚገርም ነገር አለኝ ወጣቶች ታስረው ለምንድነው የሰረቃቸው ስንመረመሩ እናቴ ላሳልፍላት ነው እውነት ነው እናቴ ላሳከም ይላሉ እኮ ሰርቀው እናቴ እንዲላረግ ነው ታውቃለ እኔ የዛ ለመርማሪ እና ብዙ ወጣቶች ስንጠይቃቸው ምንድነው ያገፋፋ ስንለው የእናቴ ችግር ነው ያገፋፋኝ እና ቤቱ የሚበላው ነገር ስለሌለው ሰርቆ ያመጣል ዋንስ ይውልሽ የእናትን ችግር ፈጠርን ማለት ስደቱንም ወንጀሉንም ሁሉንም ነገር እኮ ምን ቀርፈው እና እኔ ለፖሊሲ ሜከሮችም የማህበረሰብ አንቂዎችም እስቲ እንደው ሌላውን እንተውና ሰው ላይ እናተኩር ስናተኩር ደግሞ እናት ላይ አውቶማቲክ ነው እናት ለልጇ ምን እንደሆነች ቀድም በገልጸናል እናትን ኢምፓወር ስናረጋት ልጆች ኢምፓወር ሆነዋል ትምርት ኢምፓወር ሆነዋል ቤተሰብ ኢምፓወር ሆነዋል ማለት ኃይላ በቃ የሁሉ ነገር ነው ይኸውልሽ የችግሩ ሁሉ መቋጠሪያ ለኔ ሌቨሬጅ ፖይንት የምትባለው ያቺ የሁሉ
ነገር ችግራችን ተቋጥሮ የነገሩ እናቶች ኢምፓወር ላይ ናት እናት አዋቂ ይሄ ምንድነው ኢንፎርምድ ዲሲዥን ስለ ህይወቷ ስለ አመጋገቧ ስለ ወደፊት በእውቀት በመረጃ ተመርከስ ስትወስን ቤተሰቡ ፍሎሪስ ያረግ ተመልከች ለምንድነው ሌላ ላይ ምንለፋ ደሞ እኮ ብዙ ሪሶርስ በነገራችን ላይ የኔ ኢትዮጵያነት ቅድም መገለጫቸው ያን ነገሮች ሬዚሊየንት ናቸው አይበገሬ በዚህ ብታያቸው የማይሰበሩ በዚህ ብታ አፈር ለሰው ግጠው እዚህ ላይ ሌላው እንትን ያልኩ ለኢትዮጵያ እንትን ነው አሁን የጉሊት ቸርቻሪዎች ለገጠር አደን ለከተማ ውስጥ ጉሊት ቸርቻሪዎችን አስበናቸው አናውቅም መታሰቢያነት ጉሊት ቸርቻሪዎች አሁን ለምሳሌ ይሄንን የዋጋ እንትን እነሱ ባይኖር ውስጥ ህይወትን አስቢስት በየቤቱ ውስጥ በትንንሽ እዛ ቋጥ ደሞ እንከራከራቸዋለን የትኛው ነው ሱፐርማርኬትና እንትን ውስጥ እየተጠቀመ ያለ እነሱን በውጭና በቁር ላይ እዛ ላይ ተጎልተው ሌላ የሚመጣባቸው ፍዳ እንዳለ ሆኖ አሁን በማንነገረው ምክንያት ሳንቲም ነው የሚያተርፉት ይሄ ልጅ አቋጥራ አብልታ ትምህርት ቤት ልካ አረቂያውታ ጠላ በጣም ዛሬ እዚህ ላይ ፖለቲካ ላይ ይውልሽ ሁሉም ወጥቶ እዚያ ላይ የሚንገራደ ከዛ በስተጀርባው አሁን አጭበርብሩም ወጣ ምን ዓለም ተማረም ዶክተርም ሆነ ኦልሞስት ኢትዮጵያ ውስጥ ያለ በዚያ ህይወት አለ ለምንድነው ዙሮ ማያይ ነው የሚገርመው ነገር ለምንድነው እዚያ ማይጀምር በኔ ይብቃማልና እኔ በእያንዳንዱ ሰክሰስ ውስጥ እኔ ከመጀመሪያው የነቃች የበቃች እናት አለች በቃ ያልሽ እናትም ናቹራሊም ጊፍትድ ሆና በሆነ ነገር ልጆቿን አውጣለች እና የብዙ ፌለር የብዙ ውድቀት ካለ የእናቶችን ኢምፓወር አለማድረጋችን ነው ብዬ ነው እንግዲህ አሁን መጨረሻ ላይ ጠይቅሽው ምን እናርግ ይሄ አሁን ያረግነው አንዱ አርገን እንውሰደው እና እኔ ምኞት ፈልጋለሁ ወደፊት ኢትዮጵያ ውስጥ በአንድ ወቅት ብያለሁ እዚህ መጽሐፍ ላይ እናት የሚል ሽልማት ቢቆቋ የእናቶች ጉልጉሉ የሆኑ እናቶች ታሪክ እየተጻፈ ለማህበረሰቡ ቢደርስ አንደኛ ትምህርትም ይሰጠናል ያይበገር የምሳሌነት ይሄ ፈረንጁን አገር የተጻፈ ሰልፍ እንትን የሚባል ማደንቆሪያ ሳይሆን ከኛ እናቶች ጥበብ ሌላ ቀን እንደው እንትን ካለሽ የእናቶች ሳይንስ የሚል እንትን አለኝ የሰበሰብኩት እቤት ጀምሮ ከጠላ ጠመቃው ጀምሮ እውነት ነው ረቂቅ ተዋሳያንን አላምዶ ይኸው የኔ ጀግና ምንድነው ስለ እናት ናት እላለሁ ጀግና ማለት በምድር ላይ ያለ ህይወት እንዲለመልም ያገዘች ናት ያቺ ደግሞ ምግብን የሰራች ናት የእንጀራውን የጠላውን የቆጮውን ባህል ምን አርገው ነው የሰሩት ባይን የማይታዩ ረቂቅ ኦርጋኒዝሞችን እነሱን አላምዶ ሰሩት የምግብ ሳይማሩ ሰሩት ብዙ ነገር ይሰራል ያንን ሳይንሱ አንድ ቀን ልናወራው እንችላለን የእናቶች ጥበብ የእናቶች ዘዴ ከእናቶች ብዙ ምንማረው ነገር አለ እና ይሄንን ካፒታላይዝ ማድረግ እናቶችን ወደ ኋላ ማየት የድሮውን መፍተሩ እንዝርቱ ጽጡ ሁለመናው አለ ይሄ ምን ኮራበት ኢትዮጵያ አለ ይበላ ወደዚህ የምታወጣው ካለች የእናታችን ማ ዶሮ ወጡ ምትዩ እንጀራው አሁን እንጀራ ምናምን ይውጣውጡ እኔ አንድ ትዝብት ልንገርሽ አሁን ለምሳሌ እንደው በግልጽ አይደል ምንናወራ ኢትዮጵያ ውስጥ እንግዲህ ምግብን በመፍጠር የምግብ ቅድም በነገርሽኝ የጓዳ መቤቶች እዚያ ላይ መጻፋቸው ላይ መጻፌ ላይ ምንላቸው አለው ጓዳቸው ጠበቃቸው የሆነ ማለት ገጠር ላይ ባል ሲደበድባት ሚስት የምታመልጥ ጓዳ ገብታ ነው ጓዳ ከገባች ነው ስለሆነ ወንዱ አይነካትም እና እሱም ብቻ አይደለም እዚህ ጥናቱ ላይ ብዙ ጥናት አለ ዞሮ እናቶች ላይ መስራት አለብን የእናቶችን ጥበብ ማውጣት አለብን የእናት ይሄ ባዮሎጂካል ነው በርጋጭ ሰላም አሁን የእናቶችን ሰላም ካስተማርሹ ልጆችን ስለ ሰላም ማምጣት ይቻላል የልጆችን ምልልስ ጤናን ማምጣት ይቻላል እንደውም ይሄ አዲሱ የወደፊት የእናቶች ጥበብ የእናቶች አሰራር የምግብ አሰራር እኮ የወደፊት እንደውም እንደ ሀገር የምንወጣበት መንገድ ሊሆን ይችላል ወደፊት ይሄ ኤአይ ባልንሰማለን ብዙ ስራዎች እየተወሰዱ ነው ህክምናው እየተወሰዱ ግን የእናቶች የእጅ ስራ ማንንም ሊወስደው አይችልም ዞሮን ወደ እናቶቻችን ጉያ እየመጣ ነው የእናቶችን ጥበብ እናውጣው ምክንያቱም እነሱ ዴይ ቱ ዴይ የእጅ ስራዎችን የሚሰሩት እና እናት የምድሯ ጀግና ናት የሰውን ህይወት የሚያለምልም ምግብን የሰራችና እዚህ አካባቢና የታዘብኩት ትዝብት ምልሽ አሁን በየቴሌቪዥኑ ስታይ እንግዲህ ስሩ ታይም ሚሊዮን አመት ኢትዮጵያ ውስጥ የምግብ ስርዓት የምግብን ቃና የምግብ ባፍንጫቸው የሚለዩ ሴቶች አሉ ግን ቴሌቪዥን ላይ ውድድር ስታይ ወንዶች ሴቶችን አወዳድሩ ሆኗል አይ ሲገለበት ወንድ እንዴት አድቫንቴጅ እንደሚወስድ አድቫንቴጅማ እና ኢትዮጵያ ውስጥ ተስፋ ነበር በብዙ ነገር አይውልሽ ኢትዮጵያ ውስጥ
ሰርቪስ ኢንዱስትሪው ቢስፋፋ ሰርቪስ ምክንያቱም እናቶች አዛኞች ቀልጣፎች ብዙ ስራ ስለሚሰሩ እናቶች ሴቶች ሊሳተፉ ይችላሉ ሲል ሲመጣ ቡም ሲያረግ ወንዶች ስናች አረጉ አሁን በብዙ የቴሌቪዥን ጣቢያዎች ወንዶች ሴቶችን ያወዳደሩ አንቺ ወድቀሻል ሼፎቹ ሁሉ ወንዶች ናቸው አንተ አልፋል ሲል ከዚህ በለጥ አይረን ይምናል እኮ ደጅ ሲወጡ ወንዶቹ ሲሰሩት ብዙ ገንዘብ ያገኙበታል ሴቶቹ ግን ጓዳ ውስጥ ለፍተው መና እነሱ ነበር ማሳደግ የነበረብን ኢትዮጵያ ውስጥ እንደው እኔ በእውነት ወንድ አይኑር ይያልኩ አይደለም እኔ ማየት የምፈልገው በቃ ሲዝንድ የሆኑ እናቶች የእናት ሸፎች ግን እናቶችን ወንዶች መጣው ሲያወዳዱ የገድለም ሳይንስ ነው ግን በእናቶች አንደኛ ዌስተርን ስለሆነ የዌስተርን ትምህርቱም ስላለ ተምረን በእናቶችና የኛ በእናቶች ጥበብ ላይ የበቀለ የጉቶ የምግብ አሰራር ቃና ሁሉ ቢመጣ ግን እናቶች ናቸው ነበር እዚያ መውጣት ያለበት ኢቭን ወደ ኢኮኖሚክ ቤኔፊት ዝወ ሲመጣ ይወሰዳል አዎ ዋናው እሱ ነው ገንዘብ የሚያመጣ ከሆነ ወንዱ ነው ላፍ የሚያረጋው ሴቶች ጠንክረው ካልወጣው ነው የሴቶች ስራ ሁሉ ይወሰዳል አዎ ይወሰዳል በጣም አሁን ሰራተኛነት ነው አይደል ቆይ ምን አለ በይ ሰራተኛነት ነው አይደል ሴቶች በብዛት ብዙ ሴቶች የሚስተናገዱ በቃ ከተወሰነ በኋላ ወንዱ ይመጣል ኢቮሉሽን መዞት የሚመጣ እንትን ስላለ ስለዚህ መውጫችን ሁለተኛ ሳይንሳዊ ካየነው በየናቶቻችን አሰራር አሁን ሰስቴኔብል ዲቨሎፕመንት ጎታል 17 ጎሎች አሉ 17 ጎሎች አሉ መጀመሪያ ደግሞ እንትን የሚባል ነበር ከሰስቴኔብል ዲቨሎፕመንት ጎል በፊት ምን የሚባል ኤምዲጂ ሚሊኒየም ዲቨሎፕመንት ጎል ነበር ኤምዲጂ ነበር አሁን ሌላ ክራፍት እየተደረገ ነው ይባላል መደረግም አለበት ይሄ እየደረስን በ2030 ያበቃል ሲያበቃ አንድ ሆኖ የሚመጣው ሰስቴኔቢሊቲ ነው ሆኖ የሚመጣ አይመስለኝ እኔ ድራፍት ያረጉ ሳይንቲስቶችን መዚያ ላይ እና ሰስቴኔቢሊቲን ያን ሰስቴኔቢሊቲ ሳይው የእናቶች ህይወት ነው ያለ የዓለም መዳኛ ሆኖ ይመጣል ምንድነው እኛ እናቶች እኮ አንድ ነገር ለብዙ ጊዜ ደጋግመሽ መጠቀም አሁን እኮ ዩዝ ኤንድ ስሩ በእናቶቻችን እኮ ዩዝ ኤንድ ስሩ ይላል አንድ ጠርሙስ ለብዙ ነገር ያውሏታል አንድ ፌስታል አጥበው ነው የሚጠቀም የማቴሪያል አያያዛቸው ነገሮችን አጠቃቀማቸው ቁጠባ በአጠቃላይ አካባቢያዊ ፍሬንድሊ ሆነ አካባቢያዊ ሪሶርስን በቁጠባ የመጠቀም ባህል እናቶቻችን የኖሩበት ነው ተፈጥሮ እንደዚህ ያርጋል እና የእናቶቻችን ዊዝደም የእናቶቻችን ጥበብ የእናቶቻችን ስራ የወደፊት ያለም መዳኛ ነው ይሄ ኮንሱመር የሆነው አሁን ለምሳሌ ዩዝ ኤንድ ስሮ ይቀራል እሱ ያለም ጃንክ የሆነ ነው አሁን እንደናቶቻችን መጥቶ ነው የመጠቀም አንድ ነገር ደጋግመሽ የመጠቀም ያና የእናቶች ዕውቀት አንድ የሚል ጎል ሆኖ ሊመጣ ይችላል ሰስቴኔቢሊቲ የሚባለው ከመጣ ምን ሄድ ወደኛ የእናቶቻችን የሪሶርስ አጠቃቀም ነው አባካኝነት ይሄ ዝብርቱ ይመጣል አይደለችም እየመሰከርክልን ነው በጣም ደስ ይላል እና እሱ ጊዜው የሚያው ግን አብረን ከዛ ጋር ካልተራመደ ደግሞ አይናችን ወደዚህ እይታችን ቢያንስ እኮ የእናቶቻችን ጥበብ ለሚሊዮን ዓመት አኑሮናል ምን ክደው ነገር አይደለም በዚያ ውስጥ የሚያ ችግሩ ቢሆኑ ያን እና ይህንን የባህል የሃይማኖት ማለትም ቢከብደኝም የሥርዓት የፖለቲካ በአጠቃላይ እንደው የጫና ተቋቁመው ማህበረሰብን እዚህ ድረስ ያደረሱ እናቶች ያንን ጫና ወደ ላይ ብናነሳላቸው የተወሰነ ነገር ብንቀርፍላቸው ወደ ኢመርጅ ወደ ሌላ ነገር ወደ አደገና ፕሮግረስ ወዳለው ሶሳይቲ ምናረግ ይመስለኛል እኔ እሱ ነው እንዴት እናምጣው በጣም ከባድ ጥያቄ ነው ብዙ ስራ ግን ከልባችን ውስጥ ለውነትን ያዘው ይሄን ነገር እንየው እናስተውል የሴት ልጅ መጀመሪያ ክብር እንስጥ እስቲ ከናት ክብር ስንሰጥ ለኔ ነው የመጨረሻ መልክቴ ለናት ክብር ስንሰጥ ለሴትም ክብር እየሰጠን ነው መጀመሪያ ስለናቶቻችን እናስብ በእናቶቻችን ላይ ያለው ጫና ምን ያህል ታክስ ያረጋቸዋል ብለን እናጥና እንመራመር ኢምፓወርድ የሆኑ እናቶች ስራ ሌላ ይሁን በቃ በእነሱ መንገድ እነሱ ባለፈው የእነሱ እናቶች ታሪክ እንዳይደገም ይስሩ ከዚህ በላይ ምን ማለት ይችላል ምንም ማለት አይቻልም ውድ ቤተሰቦቻችን እንግዲህ ዶክተር ይሁን ያየለ 5 መጽሐፍ ጽፏል ከአምስቱ አንዱ እናት የሴት ልጅ ስንክሳር ከቤተሰባዊ ህይወት እስከ ማህበራዊ ሀለዩ መንበርት የሚልና በውስጡ ደግሞ የሴቶችን ከፍታ የሴቶችን ዝቅታ የሚደርስባቸውን የተለያየ ነገር የያዘ መጽሐፍ ስለሆነ ሁላችሁም እንግዲህ የተወሰነ ኮፒ ቀርቷል እንደነገረን ዶክተር እንድታነቡት ገበያ ላይ የለም ግን እናት የበጎ አድራጎት ማህበር የሚላለ ስልክ ቁጥሮቻቸውን እንግዲህ በዚህ በሞድሽ ገጾችም እንትን ብትሉ ብታገኙኝ ይሄ መጽሐፍ ታነቡታላችሁ በዋናነት ደግሞ የዚህ መጽሐፍ ገቢ ሙሉ በሙሉ የእናቶችን ሸክም
ለማቅለል ነው የሚውለው እንጂ ለደራሲው አይደለም። ለዚህም ደግሜ ማመስገን ፈልጋለሁ። እንግዲህ መጽሐፉን ይሄው እኔም እያሳየው ነው። ተመልካቾቻችን እናት ብሎ ዶክተር ይሁኔ ይሄን ሰጥቶናል። የምትፈልጉ ሰዎች በዚህ በምወድሽ ገጾች በእኔ አድራሻ ማግኘትና መውሰድ ትችላላችሁ። ምክንያቱም ደራሲውን ሳይሆን የምናግዘው እነዚህ ሸክም ያለባቸው ብዙ ችግር ያለባቸውን ሴቶች ስለሆነ በዚህም እንድትተባበሩን ጠይቃለሁ። ዶክተር ይሁኔ አየለን በጣም አርጌ አመሰግናለሁ። ውድ ተመልካቾቻችን ዛሬ እንግዲህ ሰሞኑን ያከበርነውን የእናቶች ቀን ምክንያት በማድረግ ወንዶች ከኛ ጋር ናቸው፣ ወንዶች እናታቸውን ይወዳሉ፣ ወንዶች ስለ እናቶች ይጽፋሉ፣ ይናገራሉ፣ ችግሩን በደንብ ያውቁታል፣ የሴቶች ስንክሳር ምንድነው የሚለውን ከራሳቸው አልፈው ማህበረሰብ እንዲማርበት የሰሩ ወንዶች አሉ በሚል አንድ ምሁር ነው የጋበዝኩላችሁ። ዶክተር ይሁኔ አየለ ዩኒቨርሲቲ መምህር ነው። እኔ አንተም ምለው እንግዲህ እድሜ ስላለ ነው አንቱ ማለት ነበረብኝ ከይቅርታ ጋር አንተ ነው ይሻለው። ወደፊትም ግን ከዶክተር ይሁኔ ጋር ያለኝን ቆይታ በዚሁ አላበቃም። ምክንያቱም የእናቶች ጥበብ ወጥቶ ማየት አለብኝ ብሎ በቆራጥነት እየታገለ በእውነት እንኑር በጣም ደስ የሚል ቃል ነው። የእውነት እንኑር፣ በእውነት እንመስክር፣ እናቶች ትልቅ ናቸው፣ ጥበብ አላቸው፣ ጥበባቸውን እንጠቀምበት፣ ሀገርም ልትበለጽግ ትችላለች በእናቶች ጥበብ የሚል የራሱ የሆነ ሐሳብ ምኞት ስላለው እንግዲህ ያመሰገንን በሚቀጥለው ጊዜም እንደገና ጋብዝላችኋለሁ። ውድ ተመልካቾቻችን እናንተም በዚህ ላይ ያላችሁን ሐሳብ አስተያየት እንደ ሁሌውም ደግሞ ይሄ ፕሮግራም እንዲቀጥል ያላችሁን ነገር ትነግሩኛላችሁ። ለዛሬ እዚህ ላይ ያበቃለሁ። ዶክተር ደጋግሜ በጣም አርጌ አመሰግናለሁ። ውድ የአሻም የቴክኒክ ባለሙያዎችና የካሜራ ወጣቶች ሁሌም ሳይሰለቹ ከኔ ጋር ስለሚሆኑ እነሱንም አመሰግናለሁ። ሳምንት ከሌላ እንግዳ ጋር እንገናኛለን። መልካም ጊዜ። ከምወድሽ ገጾች የሴቶችን ታላላቅ ገድሎች፣ ስኬቶች፣ ታሪኮች፣ ውጣ ውረዶች የሚቃኝ ፕሮግራም ነው። ከምወድሽ ገጾች። በዚህ ፕሮግራም ኢትዮጵያዊ እናቶች በትውልድ ቀረጻ ውስጥ ያበረከቱት አስተዋጽኦ ይቃኛል። ከምወድሽ ገጾች ሴቶች ይችላሉ ብሎ የተነሳ የሴቶችን ሕይወት የሚቃኝ ሳምንታዊ ፕሮግራም ነው። ከምወድሽ ገጾች